ቴዲ በዳበሳ በሽታ ነው ማቀቅኩ ምን ሆነ ነው ቴንክ ዩ ስላውሽ እንዴት ነው እንዴ ልክ ነኝ በሽም ታስዩ ማለት ልክ ነሽ ቢያንስ አሁን ትናንት የሰራችሁ ቪዲዮ ማለት ነው እሺ ያ ነገር ተከሰተ መሆን አልነበረበትም በዛ ሰዓት አንቺ አሁን የወንሹ ነገር ትናንትናው ያ ሁሉ ሴርሞኒ ጥሩ ጓደኝነት ነው እኔ ግን ውዱ ባሌ ፍቅሬ ህይወቴ ትዳሬ እና ወደ ቤት ተመለስ ሰላም ቤተሰቦች እንዴት ናችሁ ቆያችሁ ሰላም ነው ሁሉ መልካም አላችሁልኝ ቤተሰብ አለውላችሁ ያው ትንሽ የኛ ቤተሰብ ላይ ጓገጭ የሚል ነገር ገጥሞናልና ያን ነገር የማስታረቅ ስራና ወደ ሰላም ለማምጣት ብዙ እየሞከርኩ ነው ምናልባት እኔና ማሂ አካ የተፈጠረው ነገር ኖርማል ነው ምንም አዲስ ነገር የተፈጠረ ነገር የለም ማሂን ከፍጼ በፊትም ማቃት ምርጥ ጓደኛዬ ነች ፍጼም ከልጅነት ጀምሮ ጓደኛዬ ነው ፍጼና ማሂ አንድ ሳይሆኑ ማሂ የኔ ጓደኛ ነች ጓደኝነታችን ከዛ ጊዜ የጀመረ ነው የህይወት ገጠመኝ ሆነና ባለትዳር ተገናኙ ያው በትዳር ዓለም አብረው እየኖሩ ነው ሁለት ጓደኞቼ ማለት ነው ስለዚህ እኔ ማሂ ጋር ለመሄድ የፍጼን ፍቃድ የምጠይቅበት ሁኔታ የለም ፍጼ ጋር ለመሄድ ማሂን ማስፈቀድበት ሁኔታ የለም ቤታቸው ለመሄድ ማን አለ ብዬ ሄጄ አላቅም ምናልባት በቅርቡ ያያችሁት የፍጼ ቪዲዮ ላይ ያው አለመግባባቶች እየመጡ ነው ከሰዎች ወሬ መረጃ የሆነ በማይሆን ዳይሬክሽን እያሳያዙን ነው ያ ደግሞ ከእውነት የራቀ ነገር ነው ማይም እንደዛ ነው ሴት አይደለችም እንዳጋጣሚ ሆኖ ያው ቤታቸው ሄጃለሁ ሲሄድ ማሂ ተለየ ሴት ሆና አምሮባት በተለየ ገጽታ ዋው መግለጽ አይቻልም የዛለት ያየዋት ማንነቷን እጅግ በጣም ይከብዳል ካንድል ናይት አዘጋጅታ ሁሉ ሴርሞኒ በጣም ያምር ነበር ብቻ ነው ቪዲዮ ላይ ሳየው ገርሞኛል እና በዛን ቀን ምሽት ሲሄድ ብቻዋን ነበረች ማሂ ያናገርኳት ይያለ ነው ቴዲ ፍጼ አሁን ላይ ጥሩ አይደለም ጥሩ እያሰበ አይደለም በዛ ልክ ላይ ይረዳኝ ይችላል ስለዚህ ባከን እያለች ነው ፍጼ የደረሰውና ቤት ለቆ እንደወጣ ምናምን እስካሁን ድረስ እንዳልገባ ምናምን ነው ምንድነው ይናከል ምንም የተለየ ነገር እኮ የለም ከማሂ ጋር በውስጥ መስመር እየተገናኘን ነው እያወራን ነው ስለዚህ እኔ አሁንም ዛሬ ቀጥሬያታለሁ አገኛትና ምንድነው እየሆነ ያለው ምን እያሰበ ነው የሚለውን ነገር ቤተሰብ ከማሂ ጋር አብረን ዛሬ ሻይ ቡና እያልን ቢሆን ቀጥሬያታለሁ ብቻ ተገናኝተናል ያው ቀኑም ቅዳሜ ነው ቤተሰብ እናንተም ከኛ ጋር ነው የምታሳልፉት አቃለው ግን በቃ ማሂን አገኛትና እናወራለን ቴዲ በዳበሳ በሽታ ነው ማቀቅኩ ምን ሆነ ነው ቴንክ ዩ ስላውሽ እንዴት ነው ቤተሰብ ማሂን አገኘዋት ያው ባይዚ ቀጠሮ አክባሪ ነች አንተ በተጠራ ቁጥር በቃ ካሜራ ይዘህ ነው የምመጣው ብዙ ጨዋነት ነው ያላት እና እንዴት ነሽ ደህና ነኝ ሁሉ ሰላም አለሽ አለው ፈጣሪ ሰዎችን ቀጥሬያቸው ከማሂ ጋር ነኝ ዛሬ እሺ ችግር የለውም እሺ እንግዲህ ሰላም ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እኔ አለንኛ እና ምን አልክ ነገሬችሁ ውስጥ ያለውን ነገር የተፈጠረውን ነገር ምንድነው እየሆነ ያለው አይ ምንም አዲስ ነገር የለውም ቤተሰብ እንግዲህ አለመተማመን አንዳንዴ በትዳር ላይ ያጋጥማል እንግዲህ ያው በኔና በቴዲ ዙሪያ ብዙዎቻችሁ እንግዲህ ጓገጭ እያላችሁ ነው ብዙዎቻችሁ ውስጣችሁ ጥርጣሬ ምናምን እንትን እያላችሁ ነው ያልሆነ አመለካከት ምናምን እየተረዳችሁት ነውና እንግዲህ ዛሬ በዛ ጉዳይ እናወራለን ተባብለን ነበር እኔና ቴዲ ተቀጣጣር ነው ማለት ነው ምክንያቱም ከፍጼ ጋር ያለው ነገር ማለት እንዴት እንደዚህ አይነት ነገር ሊያስብ ይችላል እንዴት እንደዚህ አይነት ነገሮችን ሊጠራጠር ቻለ የሚለውን የሆነ ከውጪ ያሉን አመለካከት ለሱ የሚነግረው ሰው ያለ ይመስለኛል እና ያንን ነገር እንዴት አድርገን መፍታት አለብን ብለን
ለማውራት ነው እንግዲህ እኔና ቴዲ የተቀጣጠር ነውና እናንተም ቤተሰቦች እንድትረዱኝ ፈልገው በእኔና ቴዲ መሀል ምንም ነገር የለም። ሁለታችንም ያው ኖርማል ወንድምና እህት ጓደኝነት እንጂ ከዛ ያለፈ ነገር የለም። ሁላችሁም እንድትረዱ መፈልገው ማለት ነውና ለሱም እንደዛው ነው ማስረዳትም እንፈልገው። እንግዲህ ያው ምን ማድረግ እንዳለብን አላቀም። እስኪ ቴዲና ቁጭ ብለን እናውራና ያለውን ነገር እንግዲህ ግራ እየገባን ነው ነገሮች ወዴት እየሄዱ እንደሆነ። ማይ ያው ሊሆን የሚችል ነገር አይደለም። እኔና ማይ መለያየት አንችልም። እውነት ነው። መጨረሻውን ተናገሪ። አንለያየም። እንዴት ሆኖ እንለያያለን? ስለዚህ ሊለየን የሚችል ነገር የለም። ስለዚህ ተከባብረን መኖሩ የተሻለ ነው። እውነት ነው። ብንከባበር የተሻለ ነው። እና ቤተ አንዳንድ ደግሞ ሰዎች አላችሁ ባልሆነ አመለካከት የፍፄም ባህሪ እንዲቀየር ያደረጋችሁ ያልሆነ ወሬ እያወራችሁት ያላችሁ እየነገራችሁ መጥፎ አስተሳሰብ እንዲያስብ የምታደርጉት እንግዲህ እናንተም ብታርፉ ይሻላል። ሰው መበጥበጥ ምንም አያደርግላችሁም። የሰው ትዳርም መበተን ምንም አያደርግላችሁም። ያው እኛ ከምንም በላይ ከአንዳንዴ ከወንድም ከእህት ከብዙ ነገር በእንደዚህ ነው ብላችሁ ማገልጹት ፍቅር አለ አይደል? በቃ እንደዛ ነኝ ቴዲ ማለት ነው። ስለዚህ ባትለፉ ጥሩ ነው። አትርከሙ። ምንም የምታገኙት እንትን የለም የኔን ትዳር ከመበተኑ ውጪ ማለት ነውና አትርከሙ ነው የምለው። እንግዲህ ትርፉ ድካም ነው። እኔና ማይል ሊለየን የሚችል ነገር ምንም የለም ከዚህ በኋላ መቼም እውነት ነው። ስለዚህ ጓደኛዬንም አታሳጡኝ እባካችሁን። እኛ መለያየት አንችልም። ውስጣችን ላይ ያለው ሊለየን የሚችል ነገር ስላልሆነ ፍፄም ቆም ብለ ነገሮችን ተረዳ። እኔና ማሂ እንደዚህ ነው የነቦታ ቀርቶ ማለት ነው ቤቱም ውስጥ ምንም ከዚህ በላይ ነገሮች ነው ምን ነው ያን ደግሞ ታውቃለህ። እሷም አምና እኔ ጋር የተለያየ ቦታ ስንሄድ አምና ነው። ስለዚህ ወይም የሆነ የሰራው ነገር የሚያስጨንቅ ነገር አለ የምታወራን ነገር ከሆነ አውራን። ራቅልኝ ግን አይሰራም መቼም አላረገውም። እና ወደ ቤት ተመለስ ፍፄ። በቃ ያለው ነገር እያሰብክ ነው። ወደ ቤት ወደ ልጆች ወደ ትዳር ተመለስ። ምንም አዲስ ነገር የለም። ምንም የተፈጠረ ነገር የለም። ስለዚህ ወደ ቤት ተመለስ። እኛ እንወድሃለን። እኔ እወድሃለሁ ባሌ። እኔ ሳልወደው ማይ አንተም ትወደዋለህ ጓደኛ። ያንተ ጓደኝነት ነው። እኔ ግን ውዱ ባሌ፣ ፍቅሬ፣ ህይወቴ፣ ትዳሬ እና ወደ ቤት ተመለስ ይሻላል ፍፄ ፕሊዝ። በቃ እኛ ያለሱ ጎዶሎ ነን። ምናልባት ማሂት ትጎዳለች፣ ብቸኝነት ይሰማታል ምናምን ብላ አስበህ ከሆነ አትርከም ፍፄ። ማይ ምንም የሚጎልባት ነገር የለም ከጎኑ አለው። መቼም እኔ አስቤ ነበር በቃ ጓደኝነታችን አብሮ እንዲቀጥል ምናምን እኔ ከጎናቸው እንድርቅ አወራችኝ ማይ። አሰብኩበት በደንብ። እውነትም ለካ ማንም የላት። እንደዚህ ችግር በተፈጠረ ሰዓት ለቃ ትሄዳለህ። እንደዚህማ ሰነማፋቱን ፍጽዬ ታው እልህ ጥሩ አይደለም ማይ። ስለዚህ እባክህን ተመለስልን እላለሁ። ከቻልክ ዛሬ አብረን ምሳብም እንደውለትና እስቲ ያለው ነገር እናወራለን። ምንድነው ከኛ ጋር ያለው ችግር? ምን አዲስ ነገር አለ? ለምን እንደተቀየረ እስቲ ደውለን አውርተነው ለመፍታትን ሞክራለን። ቤተሰቦች ግን ዋናው ብቻ ቴዲ ቪዲዮ ይዘበት የመጣበት ምክንያት ይመስለኛል የኛ ሁለታችን ጋር ያለውን ነገር ለማሳወቅ ነው። ለቤተሰብ ነው። እንግዲህ ይሄን ነገር እንዲረዱ ነው። አላቅም ለምን እንደሆነ የሆነ አዲስ ሰው ያየው ይመስለኛል። የቀጠርከው ሰው አለ? አይደለም ሳሚ እኮ ታዲያ ማለት በዚህ ሰዓት እንዴት መጣ ብዬ ነው። እሺ ችግር የለውም። እኛም ፈልጎም ሊሆን ይችላል አላቅም። እሱን ጓገጭ ላይ አይደል እንዴ አንድ ቪዲዮ አይቻለሁ። ደናችሁ ተዳ ሳሚ እንዴት ነሽ? ሁሉ ሰላም ደናችሁ አለሽ? አለ ለሳሚ ምንድነው የሚገርመው ግን ማለት ነው የምር ግን ማለት ነው አንተ የገደልሽ እኔ በዚህ ልክ ግን አሁን ዛሬ እኔ አሁን ሰው ደውሎልኝ መጣ መብርሃንን ምን ለምን
ምንድነው እያደረጋችሁ ያላችሁት? ምንድነው ቅድሚያ እና ሲቁጭው አይ ምንድነው ምን ማለት ምን ሆነ ነው መጣው ከየት ነው ለምንድነው የምትቀመጠው ነው? ቆይ ምንድነው ሳሚ ምንድነው ምን አዲስ ነገር አለ? እያየው ነው አንተ ቤት ቪዲዮ ነው። ፕሊስ በቃ በእናትሽ ምንድነው ምን አለ? ቴዲ ዝም በል በቃ። አይ ቴዲ አታውራ ለምን በቃ ይቅርታ አሁን ተደውሎልኝ የመጣሁት እኔ የሆነ ቦታ ነበርኩ ማለትም የሆነ ያሳካልኩ ነገር ነበረ ከዛ ላይ ተደውሎልኝ የመጣሁት ስለዚህ በቃ ግን በቃ አንተ አታውሪ እኔ አንቺ ነው ግን የሆንሽ ያለሽው ነገር ግን ደስ አይልም እውነት በቃ አይደለም ምንድነው ምን አየ ሳሚ አይደለም ኧረ ተይ ማይ ተይ ምንድነው የተፈጠረው ሰው ምን እየሆነ ነው ያለው ምን ማለት ምን አዲስ ነገር አይተ ነው ማይ ገና እኮ ነሽ እኮ አንቺ አሁን በዚህ ሰዓት ላይ ራስሽ እኮ ትሪም ታደርጊበት ሰዓት ነው አሁን ቢያንስ ፍጽ ያሳዝንሽም ግን ማን ነበረ ማለት ምን ሆኖ ያሳዝነኛል ምንድነው እኔ ያየሁት ነገር ደስ አይልም ማይ በቃ እባክሽ ማለት እኔ እየታወቀኝ አይደለም እኔም በቃ ጥሩ አይደለም ማለት ነው የተለየ ነገር የሆንኩት ነገር አለ እንዴ ዝም በል በቃ አንተ ተው በቃ አንተ ልቦና ያውቃል ሁሉም ነገር ተው በቃ በቃ ፍጹም ለማሂ ማለት ምን ማለት እንደሆነ ታውቃለህ አይደል ስለዚህ ህይወቷ የሚያስፈልጋት ምን አይነት ሰው እንደሆነ እናትም አባትም ሁሉ ነገር ሆነ አይደል አዎ በዛን ሰዓት እንኳን ታማ ማለት ነው በዛን ሰዓት ያቺ ጸበል ላይ እግሩ ተሰብሮ ቤት በሽተኛውን ሳምንት እንኳን ሲቀመጥ የደረስኩበት ሰው ምክንያት ነው አይደል እኔ ከጎኑ አልነበርኩም ያኔ አልነበርኩም እንደዚህ አይነት ጓደኛ ብትሆንማ ነው ቪዲዮ ሰርተህ እሱ ላካ ቆይ ዝም በል እሱ ላካ እሱ ለምንድን ነው የሚልከኝ እኔ ስለዚህ ምንድነው የምታወራው በቃ ዝም በሉ እንዴ ሌላ ነገር ምንድነው የምንሰራ ምን አይተህ ምን የተለየ ነገር አየህ ምንድነው ያየኸው ነገር የሆነ ነገር እንደተፈጠረ አድርገህ እኮ ነው ድንገት መጣ እየጮክ ያለኸው አይደል እንዴ ልክ ነኝ ብሽም ታስዩ ማይክ ልክ ነሽ ቢያንስ አሁን ትናንት ነው የሰራችሁ ቪዲዮ ማለት ነው እሺ ያ ነገር ተከሰተ መሆን አልነበረበትም በዛ ሰዓት አንቺ አሁን የሆንሽው ነገር ትናንትናውን ያ ሁሉ ሴርሞኒ ጥሩ ነው አርጊ ደስ ይላል ጓደኛ ለባሏ ነው ለቴዲ ነው ይሄን ነው ማውራት አልፈልግም እኔ ግን ማለት ነው እሺ ከሄደ በኋላ ያንቺና ይኸውልታሽ መተቃቀፍ ምን ይባላል ምን ችግር አለ ደህና አደር ብዬ እኮ ነው ያቀፍኩት ምን ችግር አለ ምንድነው አይደለም ነገር እንግዲህ ባልሽ ጋር ሪስፔክት ሊኖርሽ አይገባልም ወይ እንዴ እሺ ባል ያወዷለው ባል የታለ አሁን እኮ በዚህ ሰዓት ጥሎኝ ሄደው እሱ ነው ሲጀመር እንዴ ምንድነው እሺ አንዴ አይ ሰው ማውራት ፈልጋለሽ ምንድነው አይ በቃ እኔና እሷ እንድናወራ ከፈለግ መሄድ ካለብኝ እኔ ሰው ግን ማውራት ፈልጋለሁ አይ ቴዲ እያደረክ ያለው ነገር በጣም የሚያስጠላ ነገር ምንድነው ትቆያለሽ በቃ ሲጀመር በስነ ስርዓት ማውራት ካልቻልክም እንደዚህ ምንም ያየው የተለየ ነገር የለውም ማለት እሺ አንዴ ያስው ማውራት አይደለም ምንድነው የምታወራኝ ከዚህ በኋላ ምንም የምታወራኝ ነገር እኮ የለም ነው ማለት ታምልካካት እንዴ ዝም